የእግር ኳስ ዓለም በአንድ ታላቅ ሁነት ተናውጧል። የለንደኑ መድፈኛ መሪ ሚካኤል አርቴታ የፈረንሳዩን ሀብታም ክለብ ፒኤስጂን አሸንፈው ታሪካዊውን የአውሮፓ ሻምፒዮንስ ሊግ ዋንጫ ወደ ለንደን ይዘው እንደሚመለሱ ተናግረዋል። በእርግጥ ይህ ንግግር ተራ የድፍረት ቃል አይደለም። ይልቁንም በአውሮፓ እግር ኳስ ሰማይ ስር አዲስ የኃያልነት መንፈስ እየነገሰ መሆኑን የሚያበስር የአርሰናልን የታደሰ ግርማ ሞገስና የአሰልጣኙን የማይናወጥ ጽናት የሚያሳይ ድንቅ ማረጋገጫ ነው። ሚካኤል አርቴታ በአርሰናል ቤት የጀመሩትን የለውጥ ጉዞ አሁን ካለበት ማማ ላይ ያደረሱት በጥበብ በትዕግስትና በማይበገረው የአሸናፊነት ስነ ልቦናቸው ነው። ፒኤስጂን አሸንፈን ዋንጫውን ወደ ለንደን እናመጣለን ሲሉ ከጀርባቸው ያለውን የወጣትነትና የተራቡ ተጫዋቾች ስብስብ ጥንካሬ በሚገባ ስለሚያውቁ ነው። ይህ የአርቴታ ንግግር ፍርሃትን የማያውቅ በተግባር የተፈተነና የቡድኑን ስልታዊ ብስለት የሚያሳይ የአመራር ጥበብ መገለጫ ነው። አሰልጣኙ ቡድናቸውን ወደ ሜዳ የሚያሰልፉት ለተሳትፎ ብቻ ሳይሆን አውሮፓን በታላቅነታቸው ስር ለመግዛት መሆኑን ለተቀናቃኞቻቸው የላኩት የማስጠንቀቂያ ደወል ነው። የእሳቸው ልበ ሙሉነት በተጫዋቾች ልብ ውስጥ የእሳት ነበልባል የሚለኩስ፣ ደጋፊውን በኩራት የሚያስፈነድቅና የአርሰናልን የስኬት ረሃብ የሚመግብ ማራኪ የጀግንነት መገለጫ ተደርጎ ሊወሰድ ይችላል። ዛሬ አርሰናል ስሙ ብቻ ሳይሆን አጨዋወቱ፣ የተጫዋቾች አንድነትና በሜዳ ላይ የሚያሳዩት አስደናቂ የበላይነት ያስፈራል። ቡድኑ እንደ ብረት የጠነከረ መከላከል፣ እንደ ንስር የፈጠነና የሚበሳ ጥቃት እንዲሁም መካከለኛውን ክፍል በበላይነት የሚቆጣጠርበት ጥበብ አለው። ይህ የአሁኑ የአርሰናል ስብስብ በታሪክ ውስጥ ከነበረበት ታላላቅ የመድፈኞቹ ቡድኖች እኩል ክብርና ዝናን እየተጎናጸፈ ይገኛል። የፓሪሱ ክለብ ፒኤስጂ ምንም እንኳን በኮከቦችና በገንዘብ ኃይል የተገነባ ቢሆንም በአርሰናል ስልታዊ ትስስር፣ ፍጹም ስነ ስርዓትና የማይበገረው የቡድን መንፈስ ፊት ግን ይንበረከካል። አርሰናል ሜዳ ላይ ሲጫወት እንደ ውብ ሙዚቃ ማራኪ፣ እንደ ማዕበል ደግሞ ኃይለኛና ሁሉን ጠራጊ ነው። ይህ ኃያልነት ነው እንግዲህ አርቴታን ሙሉ እምነት አሳድሮባቸው ዋንጫውን የለንደን መሆኑን በልበ ሙሉነት እንዲናገሩ ያስቻላቸው። ይህ የአርሰናል ትውልድ የታሪክ ተመልካች ሳይሆን ታሪክ ጸሐፊ ለመሆን የተነሳ የለንደን ኩራት ነው። ለአርሰናል የዓመታት የናፍቆትና የክብር ጥማትን ማርካት እንደማለት ይሆናል። ሚካኤል አርቴታ ይህንን ህልም እውን ለማድረግ የቀረጻቸው ታክቲኮችና የገነቡት የአሸናፊነት ባህል አሁን ፍሬ እያፈራ ይገኛል። መድፈኞቹ ወደ ፓሪስ የሚያደርጉት ጉዞ ለክብር ብቻ ሳይሆን የአውሮፓን እግር ኳስ ዘውድ ለመጫን የሚደረግ የታላላቆች ዘመቻ ነው። በአጠቃላይ የአርቴታ ንግግር የአርሰናልን አዲስ የንጉስነት ዘመን የሚያበስር፣ የተቃዋሚዎቹን ልብ የሚያሸብርና በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ የአርሰናል ደጋፊዎችን በታላቅ ተስፋና ደስታ የሞላ ማራኪ ክስተት ነው። መድፈኞቹ በታላቅ ግርማ ሞገስ ወደፊት እየገሰገሱ ነው። ዋንጫውም ወደ ለንደን ማቅናቱ የማይቀር እውነታ ይመስላል። ሚካኤል አርቴታ ፒኤስጂ ጠንካራና በከዋክብት የተሞላ ስብስብ ያለው ከባድ ቡድን መሆኑን ሳይክዱ የቡድኑን ደካማ ጎኖች በጥናት በመለየት ለማሸነፍ ያላቸውን ስልታዊ ዕቅድ ይፋ ማድረጋቸው የአሰልጣኙን ከፍተኛ የታክቲክ ብስለትና በራስ መተማመን ያሳያል። ይህ መግለጫ አርሰናል ተቀናቃኞችን በባዶ ስሜት ሳይሆን በጥልቀት ትንታኔና ስልታዊ በሆነ መንገድ እንደሚገጥም የሚያሳይ ነው። ፒኤስጂ በማጥቃት መስመሩ ላይ እጅግ ፈጣንና አደገኛ ተጫዋቾች ያሉት ቢሆንም ይህንኑ ጥቃቱን ለመሰንዘር ወደፊት በሚሳብበት ጊዜ ከጀርባው ሰፊ ክፍተት ይተዋል። የአርቴታ ስልታዊ ዕቅድም የሚያጠነጥነው በዚህ የፓሪሳውያኑ ደካማ ጎን ላይ እንደሆነ መገመት አይከብድም። አርሰናል በአሁኑ ወቅት በአውሮፓ እግር ኳስ ውስጥ ካሉ ቡድኖች ሁሉ እጅግ የተቀናጀና ፈጣን የሆነውን የመልሶ ማጥቃት ጥበብ የታጠቀ ቡድን ነው። በመሆኑም ፒኤስጂዎች መስመራቸውን አቅርበው በሚያጠቁበት ቅጽበት አርሰናል ኳስን ነጥቆ በፍጥነት ወደ ተቃራኒ ክፍል በማድረስ የፈረንሳዩን ክለብ የተከላካይ ክፍል በቀላሉ ሰብሮ ለመግባት ይፈልጋል። በተጨማሪም የፒኤስጂ ተከላካዮች ከባድ ጫና በሚያርፍባቸው ጊዜ ኳስን በአግባቡ መስርቶ ከመውጣት ረገድ ክፍተቶች ይታይባቸዋል። አርቴታ ደግሞ ቡድናቸው በተጋጣሚ የግብ ክልል ላይ ጠንካራና የማያቋርጥ ጫና በመፍጠር ይታወቃል። ይህንን የፒኤስጂን የኋላ ክፍል ድክመት በመጠቀም መድፈኞቹ ገና ከማጥቂያው ቀጠና ኳስ በመንጠቅ ሳጥን ውስጥ ለአደጋ የሚያጋልጡ ኳሶችን ለመፍጠር ይጥራሉ። በጥቅሉ የአርቴታ እምነት የሚያሳየው ምንም ያህል ትልቅና ከባድ ቡድን ቢመጣም የማይሰበር ስብስብ የለም የሚለውን ፍልስፍና ነው። አሰልጣኙ የፒኤስጂን ጥንካሬ በሚገባ እያከበሩ፣ በሌላ በኩል ደግሞ የእነሱን ድክመት በአርሰናል ፍጥነት፣ ስነ ስርዓትና ስልታዊ ጥበብ በመቀጥቀጥ ድልን ወደ ለንደን ለማምጣት ሙሉ
ሙሉ ዝግጅት እንዳላቸው በተግባር አሳይተዋል። በእርግጥ ፒኤስጂ በአውሮፓ እግር ኳስ መድረክ በቀላሉ እጅ የማይሰጥ እጅግ ከባድና ፈታኝ ቡድን መሆኑ አያጠራጥርም። ይህ ስብስብ በዓለም ምርጥ ተሰጥኦዎችና ፈጣን አጥቂዎች የተገነባ በመሆኑ በማንኛውም ቅጽበት የጨዋታውን ውጤት የመቀየር ተፈጥሯዊ አቅም አለው። የፈረንሳዩ ክለብ በተለይ በአውሮፓ ሻምፒዮንስ ሊግ መድረክ ያለው የዳበረ ልምድና የትልልቅ ጨዋታዎች ስነ ልቦና ማናቸውንም ተቀናቃኝ በከፍተኛ ጥንቃቄ እንዲጫወት የሚያስገድድ ነው። የፒኤስጂ ዋናው ጥንካሬ ጨዋታውን በሚፈልገው ፍጥነት የመምራትና በተለይም በግል ብቃት ጨዋታን የመወሰን ክህሎት ባላቸው ከዋክብት መሞላቱ ነው። ቡድኑ በሜዳውም ሆነ ከሜዳው ውጭ በሚያደርጋቸው ጨዋታዎች ላይ ከፍተኛ ጫናን የመቋቋምና ግብ ቢቆጠርበት እንኳ ሳይደናገጥ በፍጥነት ወደ ጨዋታው የመመለስ አስደናቂ የአሸናፊነት መንፈስ አለው። ከዚህም በላይ የፒኤስጂ የቴክኒክ ከፍታ ጥልቅ የተጫዋቾች ስብስብ አሰልጣኙ እንደ ጨዋታው ባህሪ ታክቲኩን በፈለገው መልኩ እንዲቀይር ሰፊ እድል ይሰጠዋል። መከላከልን ወደ ማጥቃት፣ ማጥቃትን ወደ መከላከል በፍጥነት የሚያሻግሩት ተለዋዋጭ ተጫዋቾች ቡድኑን ለመገመት አስቸጋሪ ያደርገዋል። ስለዚህ አርሰናል ይህንን ክለብ ገጥሞ ለማሸነፍ 90 ደቂቃ ሙሉ ፍጹም ትኩረት፣ ስልታዊ ጥንካሬና የማይበገር የአእምሮ ዝግጁነት ሊኖረው ይገባል። ምክንያቱም ፒኤስጂ እስከ መጨረሻዋ ሰከንድ ድረስ በቀላሉ እጅ የማይሰጥ እውነተኛ ተፋላሚ ነው። የሆነው ሆኖ የእግር ኳስ ዓለም በአሁኑ ወቅት በዚህ ታላቅና አስደናቂ ግጥሚያ ትኩሳት ውስጥ ትገኛለች። በለንደኑ ኩራት አርሰናልና በፓሪሱ ግዙፍ ክለብ ፒኤስጂ መካከል የሚደረገውን ፍልሚያ መላው የስፖርት ማህበረሰብ፣ ታዋቂ ሚዲያዎችና ተንታኞች ትንፋሻቸውን አቅልጠው በከፍተኛ ጉጉት እየጠበቁት ይገኛሉ። ይህ ተራ የምድብ ወይም የማጣሪያ ጨዋታ አይደለም። ይልቁንም የአውሮፓ እግር ኳስን የኃይል ሚዛን የሚቀይር የታክቲክ ሊቃውንት የሚፋለሙበት ተአምረኛ መድረክ ነው። ዓለም አቀፍ ስፖርት ሚዲያዎች ጨዋታውን የዘመኑ የምድር ወገብ ፍልሚያ ሲሉ እየዘገቡት ይገኛሉ። ታዋቂ የቪዲዮና የጋዜጣ ተንታኞች እንደሚያመላክቱት ይህ ግጥሚያ በሜዳ ላይ የሚታየው አስደናቂ ፍጥነት፣ ስልታዊ ብስለትና ፍጹም ጥበብ የሚታይበት እውነተኛ የእግር ኳስ ድግስ ነው። በአንድ በኩል የሚካኤል አርቴታው አርሰናል እንደ ብረት የጠነከረ መከላከልና እንደ ማዕበል የሚወረወር ጥቃትን ይዞ ሲቀርብ፣ በሌላ በኩል ፒኤስጂ በማንኛውም ቅጽበት ጨዋታ መለወጥ የሚችሉ አስገራሚ ኮከቦችን አሰልፎ ይፋለማል። ጋዜጠኞችና የስፖርት ተንታኞች ጨዋታውን እጅግ አጓጊ የሚያደርገው የአሰልጣኞች የጭንቅላት ጦርነት ጭምር መሆኑን ያስረዳሉ። አርሰናል በታሪካዊው ስልቱና በአዲስ የአሸናፊነት መንፈሱ አውሮፓን ለመግዛት ሲነሳ፣ ፒኤስጂ ደግሞ በቀላሉ እጅ የማይሰጥ የአንበሳ ተፈጥሮውን ይዞ ሜዳውን ሊያጠበው ይገባል። ይህንን ፍልሚያ የታክቲክ ጥበብና የከዋክብት እልህ የሚጋጩበት ምትሃታዊ ምሽት ሲሉ እየገለጹት ይገኛሉ። በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ ደጋፊዎች ልብ አሁን በአንድ እየመታ ነው። እያንዳንዱ ሴኮንድ፣ እያንዳንዱ ታክቲካዊ ለውጥና እያንዳንዱ የግብ ሙከራ አዲስ ታሪክ የሚጽፍበት በመሆኑ ጨዋታው ፍጹም አስገራሚና ማራኪ እንደሚሆን የታመነበት ነው። በአጠቃላይ የሚዲያ ዘገባዎች እንደሚያረጋግጡት ይህ የአርሰናልና የፒኤስጂ ጨዋታ ዓለምን በአንድ እግሯ የሚያቆም በጉጉት የናወዘውን የደጋፊ ልብ የሚያረካና ለዓመታት የማይረሳ ተአምረኛ የእግር ኳስ ክስተት ለመሆን ዋዜማ ላይ ይገኛል። አርሰናል ይህንን ታላቅ ድል ተቀዳጅቶ ፒኤስጂን ቢያሸንፍ ለዋንጫው አዲስ እንደመሆኑ በዓለም የእግር ኳስ መድረክ ላይ እጅግ አስደናቂና ተለዋዋጭ የሆኑ ክስተቶች ሊስተዋሉ ይችላሉ። በመጀመሪያ ደረጃ በለንደን ጎዳናዎችና በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ የመድፈኞቹ ደጋፊዎች ታሪካዊና ወደር የሌለው የደስታ ማዕበል ውስጥ ይገባሉ። ለዓመታት የጠማው የክብር ናፍቆት ተወግዶ ኤሜሬትስ ስታዲየም በደስታ ጩኸትና በኩራት ይናወጣል። በስፖርት ሚዲያና በተንታኞች ዘንድ የሚካኤል አርቴታ የታክቲክ ጥበብ ትልቅ አክብሮትን ያተርፋል። ቡድናቸውን ከውድቀት አንስተው ለአውሮፓ ኃያልነት ያበቁት የረጅም ጊዜ ፕሮጀክት እንደ ትልቅ ምሳሌ ተወስዶ የእሳቸው የኳስ ፍልስፍና በዓለም ዙሪያ መነጋገሪያ ይሆናል። ይህ ድል አርሰናል በአውሮፓ መድረክ ላይ የነበረውን የታዳጊ ወይም የተፎካካሪ ስም ቀይሮ ፍርሃትን ወደሚዘራ እውነተኛ ንጉሥ ይለውጠዋል። የዓለም ሚዲያዎች መድፈኞችን የአውሮፓ እግር ኳስ አዲሱ መሪ አድርገው ማወደሳቸው አይቀሬ ነው። በአጠቃላይ የአርሰናል ማሸነፍ የእግር ኳስን ዓለም በአዲስ ተስፋ፣ በውብ ታሪክና በማይበገረው የአሸናፊነት መንፈስ የሚያድስ ተአምረኛ ክስተት ይሆናል የሚሉ ትንታኔዎች እየተሰጡ ሲሆን የፍልሚያው ዕለትም ዛሬ ምሽት ላይ ነው።